ጤና ይስጥልን ተመልካቾቻችን ከኢሳት ነጻ የህዝብ ሚዲያ የሰዓቱ ዜናዎች ተጀምረዋል ከዜናዎቹ ጋር ገነት ዘዘው ነኝ አብራችሁ ቆዩ የኢትዮጵያ ሰብአዊ መብቶች ኮሚሽን በህክምና ተቋማት የሥራ ማቆም አድማና በሚወሰዱ እርምጃዎች የሰብአዊ መብት ጥሰት እንዳይከሰት አሳሰበ የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከግንቦት 5 ቀን 2017 ዓ.ም ጀምሮ በተለያዩ የሀገሪቱ ክፍሎች በህክምና ባለሙያዎች እየተካሄደ ያለውን የሥራ ማቆም አድማ ተከትለው የመጡ የመንግስት እርምጃዎች የሰብአዊ መብት ጥሰቶችን እንዳያስከትሉ አሳስበዋል ከአዲስ አበባ በተጨማሪ ከአጋሮ አርባ ምንጭ ባህርዳር እንዲሁም በሌሎች ከተሞች ባሰባሰበው መረጃ መሰረት የህክምና ባለሙያዎች የደሞዝ ጥቅማ ጥቅም የሙያ እድገትና ምቹ የሥራ ሁኔታዎችን ጨምሮ የ12 ነጥብ ጥያቄዎችን ሚያዝያ 3 ቀን 2017 ዓ.ም ለጤና ሚኒስቴር አቅርበው ምላሽ ባለማግኘታቸው የሥራ ማቆም አድማ ማድረጋቸውን ኮሚሽኑ አስታውቋል በዚህ ምክንያትም በአዲስ አበባ በሚገኙ የጥቁር አንበሳ ቅዱስ ጳውሎስ ቅዱስ ጴጥሮስና ዳግማዊ ሚኒሊክ ሆስፒታሎች ክትትል ያደረገው ኢሰመኮ በጽኑ ህሙማን ማዕከል የሚገኙ ታማሚዎችን ጨምሮ በርካታ ታካሚዎች ተገቢውን ህክምና ማግኘት አለመቻላቸውን ገልጿል በተጨማሪም ከክልል የመጡ ታካሚዎች ለእንግልት መዳረጋቸውንና አንዳንድ ሆስፒታሎች በባለሙያ እጥረት ሳቢያ ሰራተኞችን ለረጅም ጊዜ እንዲሰሩ መገደዳቸውን አረጋግጫለሁ ብሏል በሌላ በኩል ፖሊስ በማህበራዊ ሚዲያ ቅስቀሳ አድርገዋል ወይም ባልደረቦቻቸውን አስፈራርተዋል ያላቸውን የህክምና ባለሙያዎች በቁጥጥር ስር መዋሉን የገለጸው ኢሰመኮ የእነዚህን ባለሙያዎች አያያዝም እየተከታተለ መሆኑን ጠቁሟል የኢሰመኮ ዋና ኮሚሽነር ብርሃኑ አዴሎ የጤናው ዘርፍ የሥራ ማቆም አድማ በህብረተሰቡ ጤናና ህይወት ላይ አሉታዊ ተጽዕኖ ሊያስከትል እንደሚችል አስጠንቅቀው መንግስት የባለሙያዎችን ጥያቄዎች ግልጽና አሳታፊ በሆነ መንገድ እንዲፈታ ጥሪ አቅርበዋል የግብርና ኤክስቴንሽን አገልግሎት ለግሉ ዘርፍ ክፍት ሊደረግ ነው ተባለ በመንግስት ብቻ ሲሰጥ የነበረው የግብርና ኤክስቴንሽን አገልግሎት የግሉን ዘርፍ ጨምሮ ሌሎች አካላት እንዲሳተፉ የሚያስችለውን ረቂቅ አዋጅ ለህዝብ ተወካዮች ምክር ቤት መተላለፉን የሚኒስትሮች ምክር ቤት አስታውቋል በሀገሪቱ ባለፉት ዓመታት የግብርና ኤክስቴንሽን አገልግሎት በመንግስት ብቻ ሲሰጥ መቆየቱን ያስታወሰው ምክር ቤቱ በዘርፉ ያደገ ከመጣው ፍላጎት አንፃር መንግስታዊ ያልሆኑ ድርጅቶችን የህብረት ሥራ ማህበራትና የሙያ ማህበራትን ማሳተፍ የሚያስችል የአሰራር ስርዓት መዘርጋት አስፈላጊ መሆኑን አስገንዝቧል ምክር ቤቱም በረቂቅ አዋጁ ላይ በሰፊው ከተወያየ በኋላ በሙሉ ድምጽ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ ወስኗል የሚኒስትሮች ምክር ቤት በትናንትናው ዕለት ባካሄደው 45ኛ መደበኛ ስብሰባው በበርካታ ጉዳዮች ላይ ከተወያየ በኋላ ውሳኔ ያሳለፈው ምክር ቤቱ የሥርዓተ ምህዳር አገልግሎት ክፍያን ረቂቅ አዋጅ በተጨማሪነት ለፓርላማው እንዲተላለፍ ወስኗል በነዳጅ የሚሰሩ ተሽከርካሪዎችን በአገር ውስጥ ማምረትም ሆነ መገጣጠም ተከለከለ በሌላ በኩል በኤሌክትሪክ የሚሰሩ ተሽከርካሪዎችን ቁጥር ወደ 500,000 የማድረስ እቅድ መያዙም ተገልጿል በነዳጅ የሚሰሩ ተሽከርካሪዎች በአገር ውስጥ እንዳይመረቱና እንዳይገጣጠሙ መታገዱን ያስታወቀው የኢንቨስትመንት ኮሚሽን ነው የኢትዮጵያ ኢንቨስትመንት ኮሚሽን ኮሚሽነር ዶክተር ዘለቀ ተመስገን የቻይናው ህዋጂያን ኩባንያ ከጂኤስ አዮን ኩባንያ ጋር በመተባበር ግንቦት 9 ቀን 2017 ዓ.ም የኤሌክትሪክ ተሽከርካሪዎችን ለኢትዮጵያ ገበያ ባስተዋወቀበት መድረክ ላይ ነው ኢትዮጵያ በኤሌክትሪክ የሚሰሩ ተሽከርካሪዎችን ብቻ ታበረታታለች ማለታቸው ይታወሳል በተቀመጠው አቅጣጫ መሰረት የኤሌክትሪክ ተሽከርካሪዎችን ብቻ እናበረታታለን በነዳጅ የሚሰሩ ተሽከርካሪዎችን እንዳይመረቱ እንዳይገጣጠሙና ወደ ኢትዮጵያ እንዳይገቡ ለማድረግ ቁርጠኞች ነን ሲሉ መናገራቸውን ሪፖርተር አስነብቧል በኢትዮጵያ ለ11 ሚሊዮን ህፃናት የኩፍኝ ክትባት መሰጠቱ ተገለጸ በአንድ ሳምንት ውስጥ ለ11 ሚሊዮን ህፃናት የኩፍኝ ክትባት መሰጠቱን የጤና ሚኒስቴር አስታውቋል በሀገር አቀፍ ደረጃ ኩፍኝን ጨምሮ በየጊዜው የሚከሰቱ ወረርሽኞችን ለመከላከል የሚያስችል የተቀናጀ የክትባት ዘመቻ እየተካሄደ ይገኛል በጤና ሚኒስቴር የእናቶች የህፃናትና አፍላ ወጣቶች መሪ ስራ አስፈጻሚ ዶክተር ማራማዊት አስፋው የተጀመረው የክትባት ዘመቻ ጥሩ ውጤት እየታየበት መሆኑን ለፋና ሚዲያ ኮርፖሬሽን ገልጸዋል የቫይታሚን ኤን ጨምሮ ለምግብ እጥረት የተጋለጡ ህፃናትን መለየት ከተወለዱ ጀምሮ ምንም ክትባት ያልወሰዱ ህፃናትን እንዲሁም በወሊድ ምክንያት የተጎዱ እናቶችን መለየት የክትባት ክትትል ባለማድረግ ለህመም የተጋለጡ ህፃናትን የመለየት ስራ በዘመቻው እየተከናወነ መሆኑን ተናግረዋል
የክትባት ዘመቻው በአዲስ አበባ ከተማ አስተዳደርና በሶማሌ ክልል ውጭ በሀገር አቀፍ ደረጃ እየተሰጠ መሆኑን አንስተው ባለፈው አንድ ሳምንት ለ11 ሚሊዮን ህጻናት የኩፍኝ ክትባት ተደራሽ መሆኑን አመላክተዋል። በአዲስ አበባና በሶማሌ ክልልም የክትባት ዘመቻው በቅርቡ እንደሚጀመር ገልጸው ለ10 ቀናት በሚዘልቀው የክትባት ዘመቻ ከ9 ወር እስከ 5 ዓመት ዕድሜ ክልል ውስጥ ለሚገኙ 17.5 ሚሊዮን ህጻናት ተደራሽ ለማድረግ እየተሰራ ነው ብለዋል። የሃይማኖት ተቋማት በህዝቦች መካከል አብሮነት እንዲጠናከርና ሀገራዊ መግባባት እንዲሰፍን በማድረግ በኩል ሚናቸው የጎላ ነው ተባለ። የሰላም ሚኒስቴር ከኢትዮጵያ ሃይማኖት ተቋማት ጉባኤና ከውጭ ጉዳይ ኢንስቲትዩት ጋር በመተባበር ለሃይማኖት ተቋማት የአቅም ግንባታ ስልጠና ተሰጥቷል። በመድረኩ ላይ ተገኝተው መልእክት ያስተላለፉት የሰላም ሚኒስቴር የሰላም ግንባታና ብሔራዊ መግባባት ዘርፍ ሚኒስትር ዴኤታ ዶክተር ከይረዲን ተዘራ የሃይማኖት ተቋማት ሰላም እንዲሰፍን በህዝቦች መካከል አብሮነት እንዲጠናከርና አህጉራዊ መግባባት እንዲሰፍን ሚናቸው የጎላ ነው ብለዋል። የስልጠናው ዓላማ ለሃይማኖት ተቋማት አባላት በተለያዩ ሀገራት ሲንቀሳቀሱና የተለያዩ ሀገራትን እንግዶች ሲቀበሉ ፕሮቶኮሉን ጠብቀው ሀገራቸውን እንዲያስተዋውቁ ግንዛቤ ለማስጨበጥ መሆኑን ተናግረዋል። የውጭ ጉዳይ ኢንስቲትዩትን ወክለው ንግግር ያደረጉት አቶ መላኩ ሙላለም በበኩላቸው ተቋማቸው ያከናወናቸው ያሉ ተግባራትን አስመልክተው ማብራሪያ ሰጥተዋል። 13ኛው ዙር የአገር አቀፍ የስነ ምግባርና ጸረ ሙስና ኮሚሽኖች የትስስር ጉባኤ ሊካሄድ ነው ተባለ። የፌደራል የስነ ምግባርና ጸረ ሙስና ኮሚሽን 13ኛው ዙር የአገር አቀፍ የስነ ምግባርና ጸረ ሙስና ኮሚሽኖች የትስስር ጉባኤ ከፍተኛ የመንግስት ኃላፊዎችና የምክር ቤት አባላት በተገኙበት ከግንቦት 15 እስከ 16 ያካሂዳል። በጉባኤው የመንግስት ሰራተኞች ስነ ምግባር ደንብ ሰነድና የሙስና ወንጀል ህግ ማስከበር ግልጽነት አሰራርን ጥናት ጨምሮ በተለያዩ አጀንዳዎች ላይ ውይይት የሚደረግ መሆኑን ከኮሚሽኑ ድህረ ገጽ ያገኘነው መረጃ ያመለክታል። የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎች እንደቀጠሉ ናቸው። አሁን ደግሞ ወደ ውጭ ዜና ተሻገር። ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ ራማፎሳን ወቀሱ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ደቡብ አፍሪካ ነጮችን እያሳደደች ነው ሲሉ የሀገሪቱን ፕሬዝዳንት ሲሪል ራማፎሳን በዋይት ሃውስ በነበረ ጋዜጣዊ መግለጫ ወቅሰዋል። ደቡብ አፍሪካ ለዘመናት የቆየ የመሬት ኢፍትሃዊነትን ለመቅረፍ አልሟል ያለችውን የመሬት ፖሊሲ ማውጣቷን ተከትሎ ከአሜሪካ ጋር የተወዛገበች ትገኛለች። የሁለቱን ሀገራት ዲፕሎማሲያዊ ግንኙነት ለማሻሻል ወደ አሜሪካ ያቀኑት ሲሪል ራማፎሳ በደቡብ አፍሪካ ነጮች አርሶ አደሮች እየተገደሉ እንዲሁም እየተሰደዱ ነው በሚል ትራምፕ በጋራ ጋዜጣዊ መግለጫቸው ላይ ሊያፋጥጧቸው ሞክረዋል ሲል ቢቢሲ ዘግቧል። በዚህ ሳምንት ሮብ አሜሪካ ወደ 60 ለሚጠጉ አፍሪካነርስ ተብለው ለሚጠሩት የደቡብ አፍሪካ ነጮች ጥገኝነት ከሰጠች ከሳምንት በኋላ ነው ራማፎሳ የሁለቱን ሀገራት ግንኙነት ለማድረስ ወደ ዋይት ሃውስ ያቀኑት። ነገር ግን ፕሬዝዳንት ትራምፕ በጋዜጣዊ መግለጫው ላይ በደቡብ አፍሪካ ውስጥ በነጮች ላይ የዘር ፍጅት እየተፈጸመ ነው በሚል በመሪዎቹ የጋራ ጋዜጣዊ መግለጫ ላይ ማስረጃ ያሉትን ቪዲዮ እንዲታይ አድርገዋል። የሐማሱ መሪ መሐመድ ሲንዋር ሳይገደል እንዳልቀረ የእስራኤሉ ጠቅላይ ሚኒስትር ገለጹ። የሐማስ መሪ መሐመድ ሲንዋር ባለፈው ሳምንት በእስራኤል መከላከያ ኃይል ሳይገደል እንዳልቀረ የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ትናንት ለጋዜጠኞች ተናግረዋል። ኔታንያሁ ሮብ ማምሻውን በሰጡት ጋዜጣዊ መግለጫ በ10 ሺዎች የሚቆጠሩ አሸባሪዎችን አስወግደናል ብለዋል። ኔታንያሁ አክለውም የሐማሱን መሪ መሐመድ ሲንዋርን ጨምሮ ሌሎች የሐማስ አመራሮችን መገደላቸውን ተናግረዋል። መሐመድ ሲንዋር ተብሎ የተጠቀሰው የሐማስ መሪ በደቡባዊ ጋዛ በእስራኤል መከላከያ የተገደለው የቀድሞ የሐማስ መሪ ያህያ ሲንዋር ወንድም ነው ተብሏል። መቀመጫውን ለንደን ያደረገው የሳውዲ አረቢያ የዜና ማሰራጫ አሻርቅ አልአውሳት የመሐመድ ሲንዋር ሞት ከሁለት ቀናት በፊት ለቤተሰቦቻቸው መርዶ መነገሩን ምንጮቻችን ጠቅሶ ዘግቧል። መቀመጫውን ለንደን ያደረገው የሳውዲ አረቢያ የዜና ማሰራጫ አሻርቅ አልአውሳት የመሐመድ ሲንዋር ሞት ከሁለት ቀናት በፊት ለቤተሰቦቻቸው መርዶ መነገሩን ምንጮችን ጠቅሶ ዘግቧል። የሐማስ የፖለቲካ ቢሮ ኃላፊ የሆኑት ኦሳማ ሐምዶን በበኩላቸው ለቴህራን ታይምስ እንደተናገሩት ይህ እስራኤል በሆስፒታል ላይ የደረሰውን የቦምብ ፍንዳታ ለመሸፋፈን ያቀረበችው ውሸት መሆኑን ተናግረዋል። በጋዛ የሚገኘው ወንድማችን መሐመድ ሲንዋር በህይወት አለ ያሉት ኃላፊው አሁንም ጠላት በጽኑ ይዋጋል ሲሉ ዝተዋል።
የተከበራችሁ ተመልካቾቻችን ከኢሳት ነፃ የህዝብ ሚዲያ የሰዓቱ ዜናዎችን ይመስሉ ነበር። ከእናንተ ጋር ቆይታ ያደረኩት ገነት ዘዘው ነበርኩ። ከቀሪ የኢሳት መሰናዶች ጋር ሰናይ ጊዜ